በይ ተናገር፣ እየጠበቅኩሽ ነው። አንተ ህፃን አፍህን ዝጋ እሺ። የምር ምፈራ መስሎ ነው እንዴ? እኔ ሰው አክብሬ እንጂ ፈርቼ አላውቅም። ትሰሚኛለሽ ኤልሻዳይ? ያመጣሽን ጎረምሳሽን በክብር አስወጪው። እንዳልኩሽ ነው። እኔ ላይ አፍሽን ደግመሽ ብከፍቺ አጋጭሻለሁ። አንቺ ደፋር! ከየት አባሽ የመጣሽ ጥጋበኛ ነሽ? ልትማታ ባልሆነ። አቺ ዞር በይ። ጆ ተረጋጋ። ከበሽተኛ ጋር ትጣላ። አንቺ እንዳላጋጭሽ ወደዛ ሂጂ። ነገርኩሽ አይደል እንዴ? አንተ ደግሞ ወደዛ ምን ጠፈጥፋለሁ? እሺ ልትመታታ እንደ ሴት እኮ ነች። ምን ትደፈር ነህ? ዝም በይ። አቺ ደግሞ እጠፈጥፋለሁ። እረፍ ብያለሁ። ሴትዮ ዝም በይ አልኩሽ እኮ። አንቺኛው አይደል ኤልሹን ከዚህ በኋላ ተሳስተሽ ስድብ አይደለም በሙሉ አይንሽ እንዳታያት። ቆይ አንተ ምን አገባክ? ይኸውልሽ ባለፈው ፍቅረኛ ናት ያልኳት እሷ። አንዳችሁም ቢሆን ቀና ብላችሁ እንዳታዩት። ፍቅረኛ ናት ነው ያለው? ኤልሹ ብቻችን እንድናወራ ፈልጋለሁ። ሌላ የምናወራበት ቦታ ካለ ውሰጂኝ። በይ ንገሪኝ። እኔ አልጨረስኩም። ከፍቅረኛ የግር ቤት በኩል የተገናኛችሁት? እኔ ተናድጃለሁ ረፊ። ምንም አይነት ንግግር አልፈልግም። አረ ነው? ለእኔ ምንም አይነት መልስ የለሽም? አዎ ተናድጃለሁ። ምንም መልስም ንግግርም የለኝም። እሺ ጥሩ እንግዲህ አስቻው። ግን ይሄ ነገር ካንቺ አልጠብቅም። እሺ አንቺን ብሎ ጓደኛ በጣም ተሳፍራለሽ። እሺ አንቺን የማነቅ መብት የለኝም። እሱን ግን ሂጂ እገለዋለሁ። እሺ ተይኝ እባክሽ። በናይስክሽን እንደፈለግሽ። ቴዲ ግራ ገባኝ እኮ። ቆይች ልጅ ማን ይወስዳት? እኔ እንጃ። እኔም ተጨነኩ እኮ። የሆነ ውስጡን የሚያውቅ ሰው እየተከታተለን ነው መሰለኝ። ቆይ ማን ሊሆን ይችላል? ምናልባት ደግሞ ያ ሰላቢ ቤሉል ደርሶብን ይሆን እንዴ? እኔ እንጃ። ምናልባት ግን ሊሆን ይችላል። እኔ እጄ ልሰጥ ስል ነገሮች ሁሉ ተደራረቡ። እዛው በታሰርኩበት ደግሞ ነገሮች እንዳይጋለጡብኝ ብዬ ፈራሁ። እንዴ በጭራሽ። መፍራትማ እንዳፈሪ። እኔ ሁሌም ከጎንሽ እንዳለው እንዳረሽ። እሺ ቆይ ስታስቢው አንቺ አንድ ነገር ብትሆኚ ዝም እምል ይመስልሻል? እሱን አውቃለሁ ቴዲ። ቢሆንም ግን ልቤ እየፈራ ነው። አታስቢ ሄሉ። ማን ነው ሄለን? አንቺ ብዙ አትጨነቂ እሺ። እኔ ነገሮቹን አስተካክላለሁ። እሺ አውቃለሁ፣ አምናለሁ። እና ቀጣዩ እርምጃሽ ምንድን ነው? ያው ታስሮ ተፈቶ ከሀገር መውጣት ነው። ባዮ ልጅ ያኩርፋለች። ስልክም እያነሳችልኝ አይደለም። ምን እንደማደርግ አላውቅም። ያው ልጅሽ ናት። አኩርፋ የትም አትደርስም። ትታረቃላችሁ። እሺ አታስቢ። እንዳፈ ያርገው። በአሁኑ ግን በጣም ያዘነችብኝ ይመስለኛል። ወንድሟን ከቤት ውጣ ማለቴ በጣም አናዷታል። ወንድሟ አለመሆኑን ብታውቅ ኖሮ እንደዚህ አትሆንም ነበር። ምንድን ነው ያልሽው? ይለን ወንድሟ አይደለም እያልሽኝ ነው? አዎ ቆይ እኔ አልወልደው። በአባት ስለተገናኙ ብቻ እህትና ወንድም ማለት እኮ ይሄ ሞኝነት ነው። ወንድሟ አለመሆን ደግሞ ከኔ መወለድ አለበት የግድ አይደለ? ኦሆ አንቺ በጣም ትቀልጃለሽ እናቴ። ቀላል ወንድሟ ነው። በደንብ ነው እንጂ ወንድሟ ነው። ዞሮ ዞሮ በአባት ከተገናኙ ወንድሟ ነው። አንቺ ስለጠላሽ ወንድሟ አይሆንም ማለት አይደለም። እባክህ ረፍ እንዲህ አትበል። ወንድሟ መሆኑ በራሱ በጣም ያናደኛል። እሺ በቃ እሺ። አንቺ ቆይ ግን ምንድነው እንደዚህ እየተጠማመርሽው ከሷ ጋር? ጆይ አመሰግናለሁ። እሺ አመሰግናለሁ እንደዚህ ስላስጠቆርሽኝ። ማን ነው የጠቆረክ? ያቺ ጠማማ የሆነች ልጅ ናታ። ተዋት፣ እሷ እንኳን ጤነኛ አይደለች። ለዛ ነው። ኤልሹ ግን ደህና ነሽ? ያ ምላስሽና ጥንካሬሽ ራሱ የት እንደገባ እኮ አይታወቅም። ልክ አይደለሽም። ጆ ደክሞኛል፣ በጣም ነው ደከመኝ። ምን ሆነሽ ነው ኤልሹ? ታውቂያለሽ አንቺ በቁም ነገር አንድ ነገር ስትሆኚ እኔን እንደሚከፋኝ። ምን አይነት ህይወት እየኖርኩ እንደሆነ አላውቅም። አንዱን ለመልመድ ስል ሌላ ነገር ይፈጠራል። እሺ ምንድን ነው ያጋጠመሽ? በፊት ሁሌ ስነቃ አባቴ ነበር ቀስቅሶ ቀኔን የሚያስጀምርልኝ። እሱን ካጣ በኋላ ደግሞ ማም ነበረች። አሁን ግን ማንም ሰው የለም። እሱ ነው እያስከፋሽ ያለው? እኔ እኮ ለመከፋት አባቴ ማጣቴ ብቻ ትልቅ ምክንያት ነው። እንደምታየው ግን እናቴም ተደከመች። የእሷ ደግሞ አለች ስል የለችም። ቆይ ምን ይባላል? አንዳንዴ እኮ ነገሮች ሲደራረቡ ባንዴ ነው የሚሆኑት። ስለዚህ አንቺ ደግሞ መረጋጋት አለብሽ። ጆ እኔ ከፍቶኛል።
በጣም ነው ያስጠላኝ። ሁሉም ሰው ከኔ ጋር ጸብ ነው ያለው፣ ሰላም ያለው ሰው የለም። ማለት ከሰው ጋር አይደለች እንዴ? ዘለ መሀል ላይ ትገባለህ? አንተ ሳይሆን እሷን ነው የነገርኩት። ነይ መነጋገር አለብን። ይሄ ልጅ አይኑን ላጥፋለት እንዴ? ጆቶ እሺ፣ እሱ እያለ አውራኝ፣ ችግር የለውም። ምን ማለት ነው? ምን የምትነግረኝ የተለየ ነገር አለክ? እሺ ጆ፣ ይቅርታ፣ አንድ ውጭ ላይ ጠብቀኝ። አንቺ የምርሽን ነው? አዎ፣ ምን እንደሚለኝ ልስማ ብዬ እኮ ነው። ታዲያ አብረን ሆነን አይነግረንም እንዴ? ተው፣ ችግር የለውም፣ ለብቻዬ ንገረኝ። አንተ ሂድ። በሽተኛ ሲጀመር ማለት ነው። ይበለኝ፣ እኔ ነኝ ጥፋተኛ። ደግሞ ከሄድኩኝ መቼም ቢሆን አልመለስም። ታውቂኛለሽ፣ ጆ ነኝ። ምንድን ነው የምትለው ጆ? እኔ ከወርቾ ልምጣ ነው ያልኩ፣ ሌላ ነገር አታስመስለው። ቻው፣ ይመችሽ። ጥሩ ጊዜ እንድታሳልፉ እመኝላችኋለሁ። ስላከበርሽኝ አመሰግናለሁ። አሁን ወደ ጉዳይ ግባ። ቁም ነገር አለ ብዬ ልጁን ያስወጣሁት። ቶሎ በል። እንዴት ነው የምታናግሪኝ አንቺ? እንዴት ባናገርህ ምን ጥቅም አለው? አንተ እኮ ለእኔ ፍቅር ቦታና አክብሮት የለህም። አታይም እንዴ እንዴት እንደተከራከረልኝ? ከሴቶች ጋር መጣላት ጀግንነት ነው የሚመስልሽ? ምንም ቢሆን እኮ አንተ አልሞከርከውም። ለእኔ ብለህ አንድ እርምጃ እንኳን አልተራመድክም። ኤልሹ አትፈታተኝ። አክብረሽኝ በስነ ስርዓት አናግሪኝ እሺ? ያላሳየኸኝን ፍቅርና ክብር ኬት አምጥቼ ልተግብረው? ቆይ ኬት ይመጣል? ቆይ አንተ ራስህ እንደ ፍቅረኛ እያየሁ ነው እንዴ? አንቺ ቀልድ ነበር ያልሽው ማለት ነው? ቀልድ እንዳልያዝኩኝ አሳምረህ ታውቃለህ። መናገር አይጠበቅብኝም። እሺ፣ ስለዚህ ስነ ስርዓትሽን ይዘሽ መንገዳችንን እንቀጥል። የምቀጥል አይደለም የማውራት ፍላጎት እንኳን የመጣው እሱን ስታይ ነው። ስለዚህ እባክህ ተወኝ። ምን እያደረግሽ? ይሄን ደግሞ ከየት አመጣሽው? ቤሉ፣ በጣም ይቅርታ፣ ግን ሳላስፈቅድም ቢሆን ይሄን ነገር አንብቤዋለሁ። ምኑ ልክ አልሰራሽም። ይሄ እኮ የሰው ሚስጥር ነው። ክፍት ነበር እኮ ለዛ ነው። ምን ላድርግ? ኧረ ተይ፣ ማን የከፈተው? እሱን ቶ ቆይ ግን የምን ጉድ ነው? እንዴት እንደዚህ ሊሆን ይችላል? ኤልሹ እህት አይደለችም? ኧረ ዝም በይ ነው፣ ሰው እንዳይሰማሽ። እህቴ ከሰማሽ ታዝንብናለች። እንዴት እንደዚህ ሊሆን ቻለ? ቆይ አንተ ከመጀመሪያም ታውቅ ነበር ማለት ነው? እኔም በቅርቡ ነው ያወቅኩት። ሲደብረኝ የነበረበት ትልቁ ምክንያት ይሄ ነው። እና ለምን ጭንቀትህን እንድጋራ አልነገርከኝም? ምን ተብሎ ይነገራል ነው? ይሄ እኮ እንደ ቀላል የሚነገር ነገር አይደለም። ለነገሩ ልክ ነህ፣ ግን በጣም የሚያስደነግጥ ዜና ነው። እባክሽን ወረቀቱን ስጭኝ። የሆነ ሰው ካየው ጥሩ አይደለም። በደንብ መደበቅ አለበት። እሺ ቤሉል፣ በጣም ነው ያዘንኩት። ያው ኤልሹ ጥሩ ልጅም ባታ ምንም ብትሆን ኤልሹ እህቴ እንድትሆን ነው የምፈልገው እና ደግሞ ለዘላለም እውነቱን አልነግራትም። ይህንንም ላቃጥለው ይገባል። አስበሽዋል? በአንቺ ቦታ እሷ ይህንን አግኝታው ቢሆን ግን እውነቱን ነግሮ ቤተሰቧ እንድትፈልግ ማድረግ አይሻልም? እናቷ የደበቀቻትን እውነት እንዴት ነው መነግራት? እኔ ኧረ ተው፣ እሷ ደብቃት ነው እንዴ? አዎ የራሷ እናት ነች የደበቀቻት። ምን አይነት ጨካኝ ናት ግን? በቃ ይህን ላስቀምጥና በረንዳ ላይ ሄደን እናወራለን። ሄደሽ እዛ ጠብቂ። እሺ በቃ እንዴት ነሽ? ምን ነው ፈዘሻል? እንዴት ነህ? አልፈሰስኩም ማለት ደህና ነኝ። አይ ደህናማ አይደለሽም። ምን ሆነሻል? ቆይ ችግር አለ እንዴ? ችግር ካለ ንገሪኝ።
እኔን ለመስማት ጊዜን ስለሰጠኸኝ አመሰግናለሁ። ግን ምንም ችግር የለም። እሺ ካልሽ እሺ። እንዴ ለምንድን ነው እንደዚህ የምታየኝ? ኧረ አላየሁሽም። እንዴ እያየኸኝ አላየሁሽም ትለኛለህ እንዴ? በደንብ ነው ያየሁ። ደግሞ ስታፈጥ ታስፈራለህ። ኧረ አላፈጠጥኩም። አይኔ እኮ ትልልቅ ስለሆነ ነው እንጂ አላፈጠጥኩም። ማ ያንተ አይን ነው ትልልቅ? አዎ ለዛ ነው እንጂ አላፈጠጥኩብሽም። እሺ ይሁንልህ። እናኔ የት ነበርሽ በዚህ ሰዓት? ቤተክርስቲያን ሄጄ ነበር። እንዴ ኧረ ተይ ጨለማውን አትዳፈሪው። በዚህ ጨለማ ለምን ትወጫለሽ? ደግሞ አንድ ነገር እንዳትሆኝ። ምንም አልሆንም የኔ ልጅ፣ አንተ አታስብ። ማሬ በትምህርትሽ ጠንከር ማለት አለብሽ። እሺ እዚህ ነገር ውስጥ ሁሉ የገባሁት ላንቺ ስል ነው። የምኖረው ላንቺ ነው። ይሄን ልጅነትሽን በደንብ ተምረሽ ካልተጠቀምሽበት እንዴ ምን ማለት ነው? እዚሁ ነገር ውስጥ የገባው ስታይ አልገባኝም። ባይገባሽ ነው የሚሻልሽ። እኔ ግን አንዳንዴ ሳታስቢ ነው መሰለኝ የምትናገራቸው ነገሮች ጥያቄ ነው የሚሆኑብኝ። አንቺ አንድ ልጄ ነሽ። በጣም የምትወድሽና የምትሳሳልሽ እናት አለች። እሱን ካወቅሽ በቂ ነው። ልክ እንደ እናት የሚሳሳልኝ አባትም አለኝ አይደል? አባቢንም አትሽ። አዎ ማሪ፣ አባትሽም አለልሽ። ስለዚህ እናንተ ያላችሁ እኔ ምንም አልሆንም፣ ምንም አይደርስብኝም። አይምሰልሽ። አንቺ በራስሽ ነው ጎበዝና ጠንካራ መሆን ያለብሽ። በእኔም ሆነ በአባትሽ ከራስሽ በላይ መመካት የለብሽም። እንዲህ ማሚዬ ተይ ግን በእናትሽ አባቢ እኮ እሺ አይለኝም። ደግሞ እኮ ለምን ብሎ ይጠይቀኛል። አንቺ ስጪኝ ማሚዬ። እና አባትሽ እምቢ ስላለሽ እኔ ማስቸገር አለብሽ? ኤልሹ ረፊ አትጨማለቂ። ቆይ አንቺ ላይ ካልተጨማለኩ ማን እጨማለቃለሁ? ተይ ግማ። እና እኔን ያጣሽ ቀን ማን ጋር ልትጨማለቂ ነው እንዴ? ማለት ምን ማለት አለው? ከምሬ ነው። መቼም ሁሌም አብሬሽ አልኖርም አይደል? አንድ ቀን ተነስተሽ ብቻሽን መኖር ይኖርብሻል። ሰው ያሰበውን ነገር ኖሮ አያውቅም። የሚያጋጥመው ነገርም አይታወቅም። ታይማም እኔ ሁሌ ካንቺና አካባቢ ጋር መኖር ነው የምፈልገው። እኔ እናንተን ካጣ መሞት ነው የሚሻለኝ። አይ የምን ሞት ነው? ሁሉም እኮ እስከ መጨረሻው አብሮሽ አይቀጥልም። ስለዚህ ጠንከር ብለሽ ብቻሽን መራመድ ትጀምሪያለሽ። አይ በጭራሽ አይሆንም። አስበሽዋል ግን ማሚ፣ ያለ አንቺ፣ ያለ ወንድሜ፣ ያለ አባቢ ህይወቴ ምን ሊመስል እንደሚችል? እኔ እኮ ያለሁት እናንተ ስላላችሁ ነው። ቆይ ካል እናንተ ማን አለኝ? እሺ እኔ ልጅ ብቻ ምንም ነገር ቢፈጠር ጠንካራ ሁኚልኝ። እሺ በውስጥሽ እኔንም ሆነ አባትሽን እያሰብሽ ለዚህ ነገር አልተፈጠርኩም ብለሽ ጠንከሪ። እሺ ግን ደግሞ ብሩ እንዳታስረሺ። እሺ አሁን እንዴት ነው ራሴን ማጠንከር አለብኝ? ለካ ይህ ቀን እንዳይመጣ አስባ ነው ጠንከር የምትለኝ። ግን እንዴት ነው መጠንከር የምችለው? እንዴት ነው መጠንከር ያለብኝ? አባቴ በጣም እኮ ናፈከኝ። ቆየ ልሂድ። መተኛት አልቻልኩም። ማውራው ሰው የለም። ትምህርት አልማርም። እሺ እኔ ምን ላድርግ? ኤልሹ ይሄ ነገር ምንም አልጣመኝም። የማይመጥን ሰው፣ በዛ ላይ ጓደኛሽ ፍቅረኛ የነበረ ልጅ። እኔ ተዋት አላልኩት። ገንዘብ ያስፈልገው ነበር፣ እሷን ትቶ ወደ እኔ መጣ። ኤልሹ ምንሽ እንደሚገርመኝ ታውቂያለሽ? ምን ገረመሽ? ድፍረትሽ። እውነት ደፋር ነሽ። ትምህርትሽን እየተማርሽ አይደለም፣
በዛ ላይ የምትዩ ከድሩዮች ጋር ነው። ከቤተሰቦችሽ ገንዘብ ተቀብለሽ አሽሼ ገዳሚ ስትዩ ትያለሽ። ነገሩ አልፈርድብሽም። አሁን ሁሉም ነገር ስላለሽ የማጣት ትርጉም አይገባሽ። ታዲ ምን ለማለት እየሞከርሽ ነው? እውነቴን ነው ያልሽው። አንቺ ከቤተሰቦችሽ ተቀብለሽ አሽሼ ገዳሚ ስትይበት የምትዩ ገንዘብ የቀን ውጭሽ የኔን የትምህርት ቤት ከፍሎ የወር አስቤዛዬን ችሎ የዶርሜን ከፍሎ፣ አረ ከዛም በላይ መልስ ሊኖረው ይችላል። እባክሽ ለጭንቀት አትሁኝብኝ። እኔ ገንዘብ የምቀበለው ዝናናበት እንጂ ገንዘብ ለሌላ ሰው የወር ደሞዝ ያስቤዛ እያልኩ ሂሳብ ሰራ አይደለም። እኔ ሂሳብ ስራ አላልኩሽም። ቢያንስ አስቢ። ገንዘብ ማጥፋትሽ እኮ አይደለም ጥፋቱ፣ በምንድን ነው የምታጠፊው የሚለው ነው ጥፋት። ይሄ ብር ችግር ላለበት ቀን ለጣለው ቤተሰብ የወራት ህልሙ ነው። ኤልሹዬ ይህን የምልሽ እኮ በክፋት አይደለም። ቢያንስ ግን ትንሽ ለማሰብ ሞክሪ። ምን ላስብ? ቆይ ችግርሽ ምንድን ነው? እንዴት አመሻችሁ? ቤሉል እና እንዴ በእናትህ ላውራ እና ቆይ ዘመድ አይደሉ እንዴ? ለምን እንዲህ ትጠመጠምበታለች? ማኩ አንተ ልጅ አንተ ማኩ አይነን መልሰው እንጂ ተጣመ ቀረህ እኮ። እንዲህ ተጣመ ስታይ ያየ ሰው እንደው ምን ይልሃል? ኧረ ተው አታዋርደኝ። እሺ እናኔ እሺ። ግን እሱን እኮ አይደለም ቤሉልን ያየሁት። እሱ ደግሞ ማን ነው? ምን ልታረገው ነው? እና እሷንስ ምን አደርጋታለሁ ብለሽ ነው? አራት ቀባጥርብኝ አንተ ልጅ። ኧረ ተው እንዴ! ሁኔታን እኮ እንኳን ያየ ዳስሰውም ይለያል። እና እኔ ደግሞ ተይ በቃ ተሰፍሪኝ። እኔ ምንም አላረኩም። ወይ ጣጣ! አሁን እሺ ኑኑ የት ናት? እኔ እንጃ አላወኩም። ከላይ ትሆናለች። ለምን ፈልገሻት ነው? መኩዬ እኔ እንደው ግራ ገበት አለኝ። ምኑ ነው ግራ የገባሽ? የመሰረቴ ነገር እንደው እንዲህ ድምጿን አጥፍታተኛ መራቋ ጥሩ ነው ትላለህ? ጀመርሽ። ተይኝ ናኔ። እኔ ስለሷ ምንም እንዳትይኝ። በቃ ምንም መስማት አልፈልግም። ኧረ ተው የኔ ልጅ ተው። ኋላ አንድ ነገር ከሆነች እኮ ይቆጭሃል። አንዴ አንጀቴን ቆርጠዋለች። ስለዚህ አይቆጨኝም። ምን ሆነሻል ሊዛ? ምን መሰለህ ቤሉል፣ እኔ ከማንም ጋር መደራረስ የማልፈልግ ስነ ስርዓት ያለኝ ሴት ነኝ። እሺ አውቃለሁ። እቺ እህት በሁሉም ሰው ፊት እያዋረደችኝ ነው፣ ሲያሻትም እየሰደበችኝ ነው። ሊዛዬ የእህቴን ባህሪ ታውቂያለሽ አይደል? እንደዚህ መሆን የለብሽም። ለማይታወቅ ሰው እኮ ነው እንደዚህ መናደድ ያለብሽ። እና ባህሪያ ነው ተብሎ እኔም በየጊዜው ማዋረድ አለባት እንዴ? ህፃን ልጅ እኮ አይደለችም። የእሷ ሲሆን እሺ፣ ጭራሽ በሰው ልታስደበድበኝ ማለት? በማን ነው የምታስደበድብሽ? በዛ ዱርዬ ነው ፎቶ ላይ ባለው ልጅ ማለቴ የሆነ ጊዜ ሰርቆ ስደበድበው የነበረው ልጅ። የት አግኝቶሽ ነው? ወጥተሽ ነበር እንዴ ዛሬ ከቤት? የምን መውጣት? እቤት ድረስ ይዛ መታ ምን ማሰደብ ብቻ ልታስደበድበኝ ነበር እኮ። ማ እሱ እዚህ ቤት መጥቶ? አዎ እዚህ ቤት መጥቶ ነበር። እርግጠኛ ነሽ ሊዛዬ? ይሄ ነገር ተሳስተሽ እንዳይሆን። አዎ እርግጠኛ ነኝ። እርግጠኛ ባልሆን እነግርህ ነበር። እኔ ከዚህ በኋላ ምንም ነገር ማስተናገድ አልችልም። አፍ አውጥታ ልትናገረኝ ይቅርና ብቻ ምንም ነገር አልፈልግም። ንገራት። በጣም ነው ያዘንኩት፣ ደብሮኛል። እሺ ተረጋጊ ሊዛዬ እባክሽ። በቃ ተናግሬያለሁ። ከዚህ በኋላ ምንም የምናገረው ነገር የለኝም። እዚህ ድረስ የመጣሁት አንተን አክብሬ ነው። እንደዚህ እየሆንኩ እያየ ዝም የምትል ከሆነ ግን ሁሉም ነገር እርግፍ አድርጌ ትቼው መመለስ አይከብደኝም። እሺ ልክ ነሽ፣ አውቃለሁ። አይከብድሽም። ግን በቃ ተረጋጊ። እኔ እነግራታለሁ። እኔም ብለሽ እስከመጣሽ ድረስ እጠብቅሻለሁ። እሺ ከዚህ በኋላ የሚፈጠረውን ነገር እናያለን እንግዲህ።
ኑኑ አዶኒ እንዴት ነህ? ደህና ነኝ። እዚህ መምጣት ችግር አለው እንዴ? አይ ችግሩማ የሆነ ሰው መጥቶ ካየን ነው። ምን ነው ግን የደበረ ትመስላለህ? አዎ ከመደበርም አልፎ ደክሞኛል። ምን ሆነክ ነው አዶኒ? ምን ያልሆንኩት ነገር አለ? ታውቂያለሽ ህይወት ፍትሃዊ አይደለች። ቆይ በሩ ልዝጋውና እናወራለን። አዱ ምን መሰለ፣ እኔና ቤሉል ፍቅረኛሞች ነን። ለዛ ነው ሽም ብሳቀቀው። አንቺን አገኘሽ አይደል? እሱ ብቻ ሳይሆን እኔም ነኝ ያገኘሁት። እንደዛ ነው የሚሰማሽ? አዎ ስለምወደው እኔም በጣም እድለኛ የሆንኩኝ ያክል ነው የሚሰማኝ። አዎ ሁሉም ሰው ከሚወደው ሰው ጋር ነው። ስለዚህ እድለኛ ነሽ። እሺ ንገረኝ፣ አሁን ምን ሆነክ ነው? የውሸት እየኖርኩኝ ራሴን እየጎዳሁ ማለት። እዚህ ቤት መኖር ፈልጌ አይደለም መኖር፣ የራሴ ባልሆኑ ነገሮች ነው የተከበብኩት። አዱ በሰው እኮ እርግጠኛ መሆን አንችልም። እንኳን በሰው ላይ በራሳችን ላይ እንኳን እርግጠኛ መሆን አንችልም። ተስፋና ደስታን በሰው ላይ አታስቀምጥ፣ ይልቅ በፈጣሪ ላይ አድርገው። የማይለወጥና የማይሰበር የማይተውን ወዳጅ እሱ ብቻ ነው። ግን እኮ ለሰው ልጅ ሰው ያስፈልገዋል አይደል? እኔ እኮ አያስፈልገውም አላልኩም። ነገር ግን ሁሉም ነገር በልክ ሲሆን ነው የሚያምረው። ፍላጎቱም ቢሆን በልክ መሆን አለበት። ኑኑ ስላልደረሰብሽ ነው እንደዚህ የምትይው። ከጊዜያት በፊት እኮ ብዙ ተስፋ ነበረኝ። ጎበዝ ነበርኩ። አባቱ በየጊዜው የሚደሰትበት ልጅ ነበርኩ። አሁን ደግሞ በተቃራኒ ሁሉ ነገር አስጠልቶኛል። እንዴት እንደምሆን እራሱ አላውቅም። አየህ አንተ ከፈጣሪ ይልቅ አባት ላይ ተስፋ ስለጣልክ ነው ህይወት ያበቃለት የመሰለ። ግን ደግሞ እንደዛ መሆን የለበትም። እንዴ ከሰማይ በታች ያለኝ እሱ ስለሆነ ነው እንጂ በፈጣሪ ተስፋ አጥቻለሁ። ተስፋ ባታጣ እንደዚህ ትሆን ነበር? እስኪ ንገረኝ። ቤሉል ነው። በቃ ሂደሽ ክፈችለት፣ እኔ አስረዳዋለሁ። እሺ ንጹህ ጓደኛ እንደሆንሽ አስረዳዋለሁ። አይ በጭራሽ አያምንም። ግን በቃ ልክፈትለት። እዚህ ጋር ምንድን ነው የጻፍከው? ስለማንና ስለምን የጻፍከው? ወንድሜ ህመሙ ቀለል እንዲለው ይህን እያነበበው ነበር ማለት ነው። እንደዛ ባይሆንማ ክፍል ውስጥ አላገኘውም ነበር። ኑኑ ምንድን ነው ችግርሽ? ምን ብዬሽ ነበር? ቤሉል በጣም ይቅርታ፣ አጋጣሚ ነው። አጋጣሚ ነው በሩ የተቆለፈው? ቆይ እኔን አትፈልጊኝም ነው ወይስ ደጋግሜ ስለነገርኩሽ ልቤ የማይቆርጥ መስሎሽ ነው? እንደዛ ነው እንደሰብሽው? ይቅርታ ቤሉል፣ ግን እሷ ሳትሆን እኔ ያጠፋሁት። አንተ ልክስክስ ባለጌ፣ ላይህም ልሰማህም ስለማልፈልግ ክፍሉን ለቀህ ውጣ። እሺ በቃ እሷን አትናገራት። ምንድን ነው ያልከው?
ውሻ ነሽ አንተ እበት አንተ ማትረባ ቤሉል በቃ ቆይ አንተ ስነ ስርዓት ያዝ። አንተ ጻናችሁ እንዴ ያመሃል? ቤሉል ተረጋጋ። እስከዛሬ አንተ ላለማስቀየም ሞክር። ከዚህ በኋላ ቢስ ማገኛለሁ። ውሻ አንተ ትንሽ አታፍርም እንዴ? አጭበርባሪ! ለምንድን ነው ስርስሯ የምትለው? ነግሬ ነበር አይደለም? ቆይ ስንቴን ያስጠነቀቅኩ። አንተ ፍቅረኛ ብርቅህ ነው? እስከ ዘላለም ከሱ ጋር ተወልጅ ትላት ነው? አንተ ራስህ እንደ ሰው ነው እንደምታየው። አንተ እኮ ፊት አልሰጠችህም እንጂ አትተዋትም ነበር። አልተዋትም፣ ምክንያቱም ስለማፈቅራት። አዱና ፈንዝጋ ለነገሬ ይቅርታ ነው። አንቺን ግን ማስቀየም አልፈልግም። ቆይ ምንድን ነው? ማናት ፍቅረኛችሁ? ቆይ ምንድን ነው? ንገረኝ፣ ምንድን ነው? በስርዓት ንገረኝ። ምንድን ነው የተፈጠረው? ማናት ፍቅረኛችሁ? ምንድን ነው? ሄሎጁ እንኳን ደወልክልኝ። ለቀድሞ ነገር በጣም ይቅርታ። እሺ ቆይ እኔን አዋርድሽ ምን ትጠቀሚያለሽ? አንቺ ግን ትንሽ እንኳን አታስብ? እንዴት አትለወጭም? ከኔ ጋር ምንድን ነው ችግርሽ? ኧረ እኔ ምንም ችግር የለብኝም። ዛሬ እኮ በአጋጣሚ ነው እንጂ የምር ነበር የፈለግኩ። የምን አጋጣሚ ነው? ሆን ብለሽ አስበሽበት ነው እንጂ ለጸብ የጠራሽኝ። እንደዛ አልነበረም። ምንም ብቻ ይሁን ግን በጣም ይቅርታ። ዛሬ በተፈጠረው ነገር በጣም ነፈርኩት። አንቺ በጭራሽ አፍረሽ አታውቂም እንዴ? ልታፍሪማ በጭራሽ አትችይም። ጆ እውነቴን ነው፣ የምር ተሰምቶኛል። ለማንኛውም አመሰግናለሁ። የኔና አንቺ ነገር እዚህ ጋር ያበቃል። ክብር ከሁሉም በላይ ይበልጣል። ኧረ ጆ ይቅርታ። ሲያስጠላ። ቆይ አሁን እሺ ምን አይነት አጋጣሚ ነው? አስቀየም የለብኝ ሰውን ያስቀየምኩት። ኑኑ አንዴ ውጭልን፣ ብቻችን እናውራ። እሺ በቃ ቤሉል፣ ልጁ ምንድን ነው የሚያወራው? ቆይ ፍቅረኛ አለ እንዴ? ስለማን ነው የሚያወራው? እንደዛ አይደለም ሊዜ። እና ምንድን ነው? መቼስ ስለ ኑኑ አይደለም አይደል? ማለቴ ከመሀል ስለመጣው ያላችሁት ነገር አልገባኝም፣ ተምታታብኝ። ምን መሰለሽ ሊዜ፣ ልጁ ረሳ ብሎ እየተጃጃለ ኑኑ እያስቸግራት ነበር። እናማ እንዴት ዋት በማሰብ እኔና እሷ አብረን እንደሆነን እያስመሰለን ነው። ምን ከእሷ ጋር ማለት? አንተና እሷ? እውነት እኮ አይደለም። ገባኝ፣ ግን ለስምህ እኮ ጥሩ አይደለም። እንዴት ባላደረግከው ነገር ስምህ ይነሳል? እስቲ አባቴ እዚህ ጋር ምንድን ነው የጻፍከው? ስለማንና ስለምን የጻፍከው? ወንድሜ ህመሙ ቀለል እንዲለው ይህን እያነበበው ነበር ማለት ነው። እንደዛ ባይሆንማ ክፍል ውስጥ አላገኘውም ነበር። ሄይ ተነስ ቴዲ፣ አስመሳይ አታስመስልብኝ። መሲ እውነቴን ነው የምልሽ፣ ከልቤ ነው። በጣም ጸጽቶኛል፣ ይቅርታ አድርጊልኝ። እኔ ጭራሽ ሳይየተናደድኩ ነው ቴዲ። በቃ አትንካኝ በእናትህ። ምን ሆነህ ነው? ማድረግ ያለብን ነገር እኮ በቃ አድርገሃል። ገባኝ መሲ፣ ጎድጄሻለሁ፣ አስቀይሜሻለሁ፣ ግን እባክሽ ይቅርታ አድርጊልኝ። ቆይ ከይቅርታ በላይ ምን አለ መሲ? እባክሽ
ደግሞ ቆይ እኔ ያለ አንቺ ማን አለኝና ነው የምትጨክኝብኝ? እና እኔን ማን አላት ብለህ ነው እንደዛ የቀጠቀጥከኝ? ማንም የላትም ምንም አታመጣም ብለህ አይደል እንደዛ ያደረከኝ? እኔ እንደዛ አስቤ አይደለም። በቃ መሲ እውነቴን ነው የምልሽ። ሰይጣን አሳስቶኝ። ሰይጣንማ የምታሳስተው አንተ ነህ። እሺ እሱ እንዴት አድርጎ አንተን ያሳስተሃል? ምንም ቢሆን እሺ በቃ የኔ ጥፋት ነው። ይቅርታ ይቅርታህን ቀቀለ ብለው። እሺ እንደውም የመጋባታችን ሀሳብ ቢዘገይ ነው የሚሻለው። እኔ ነኝ ጥፋተኛ። ቤተሰቦቼ መስማት ነበረብኝ። ለምን እንዲጸጽተኝ ታደርጊያለሽ መሲ? እንዴ ቆይ ለምን እንድትጸጸት ፈለግሽ? እንኳን መጸጸት ብትሞት ደስ ይለኛል። እሺ በቃ እሺ። ለማንኛውም ስትረጋጊ ራስሽ ይቅርታ ታደርጊልኛለሽ። ምን ነው እጄን በቆረጠው? አይ ቴዲ እጄ ቆረጥ። ቴዲ አትሆንም።